ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ አድማጮቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው ከኢትዮ አርሰናል ዩቲዩብ ቻናል ወደ እናንተ ለማድረስ የመረጥናቸውን አርሰናላዊ ጉዳዮችን ከዚህ እንደሚከተለው ወደ እናንተ ማድረሳችንን አሃዱ ብለን የምንጀምር ይሆናል አብራችሁን ስለምትቆዩ ከልብ ያመሰገንን ለቻናላችን አዲስ ከሆናችሁ ሰብስክራይብ በተን መጫናችሁን እንዳትዘነጉ መልእክታችን ነው አርሰናል ትላንትና ሪያል ማድሪድን ድባቅ መታው አጥቦ አሰጣው ሪያል ማድሪድ እንዳይሸት አደረገው በጨዋታ እንቅስቃሴ አርሰናል ፍጹም ብልጫ ነበረው በሜዳ ላይ ተጋርሎ አርሰናል የተሻለ ነበር ለዚህ አስደናቂ ቡድን ለዚህ ታላቅ አሰልጣኝ ለዚህ ገናና ደጋፊ እስኪ አንዴ ሁላችንም ከመቀመጫችን ተነስተን ልናጨበጭብለት የሚገባ ለዚህ ታላቅ ደጋፊ ክብር ልንሰጠው ይገባል አርሰናል በዓለም ላይ ከምንመለከታቸው አዝናኝ እግር ኳስን ከሚጫወቱ ክለቦች መካከል ከቀዳሚዎቹ ቀዳሚ ከሃያላን ደጋፊዎች ከሃያላን ክለቦች መካከል አንደኛው ነው ታዳም በዓለም ታሪክ ሃያል ነው ተብሎ የሚወደስለትን ሪያል ማድሪድን እንዳልነበር አድርጎታል አርሰናል ከጨዋታው አስቀድሞ በጨዋታ እንቅስቃሴ ነጭ ሹራብን ለብሰው ሲገቡ ምነው ማድሪድ እነሱ ናቸው እንዴ ተብሎ ነበር ከጨዋታው መጠናቀቅ በኋላ ብዙ ታሪኮች ተቀየሩ ያላገጡ የሳቁ ያሾፉ ሁሉ የእጃቸውን ዋጋ ያገኙበት የጨዋታ እንቅስቃሴ ቡንዝ አርሰናል በጨዋታው ልዩነት ፈጣሪ ነበር አስደናቂ ሜዳ ላይ ተጋርሎ አስገራሚ ትግል የታየበት አርሰናል በትናንትናው ጨዋታ እንዴት ተመለከታችሁት ውድ የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች እስኪ ሁላችሁም ይህንን ቻናል ለብዙሃን ተደራሽ እንዲሆን ላይክ እና ሼር ማድረጋችሁን ሁላችሁም የላይክ በተኗን መጫናችሁን በደንብ ቼክ ያደረጋችሁ ወደ መረጃዎቻችን በቀጥታ ልውሰዳችሁ አርሰናል በጨዋታ 3 ግብ ካስተናገደ 500 ቀናት ተቆጥረዋል ምናልባት የመልሱ ጨዋታ ደግሞ የአርሰናል እግር ኳስ ክለብ 500 ቀናት ተቆጥረዋል አርሰናል 3 ጎል ካስተናገደ ያልኩበት ዋነኛ ምክንያት የአርሰናል እግር ኳስ ቡድን በቤርናቡ ውጤት ይቀለበሳል ማድሪድን ማመን ቀብሮ ነው ለሚሉ ሰዎች ምላሽ ሆናቸው ዘንድ ነው በአርሰናል ቤት ነገሮች በታሰበበት መልኩ ይሄዱ ይገኛሉ ሪያል ማድሪድ ገናና ቡድን ነው ሪያል ማድሪድ ውጤቶችን መቀልበስ ይችላል ምንም ጥያቄ የለውም ግን ደግሞ ከፊት ለፊት ያለው ማን ነው ተራራም በትካሻ አይገፋም አይደለ በዶማም ቆፍራት ጨርሶም ስለዚህ አርሰናል የተከላካይ መስመር ደግሞ ከተራራም የገዘፈ ከአለትም የጠነከረ ነው ስለዚህ የሪያል ማድሪድና የአርሰናል ጨዋታ most probably game over ወደሚባልበት ደረጃ ደርሷል የትናንትና ጨዋታ እንቅስቃሴ ላይ በጣም ብዙ ነገሮች አሉ እነዛ ጉዳዮች ላይ ሰፊ ሐሳቦችን እናንሳሳ እስኪ አርሰናል ትናንትና ሪያል ማድሪድን በጋበዘበት ጨዋታ 100% ብልጫ የነበረው ቡድን ወደ አድማጮች 12 ሙከራዎችን ሞከረ 11ን ኢላማቸውን የጠበቁ ነበሩ በተቃራኒ ሜዳ ክፍል 30 ኳሶችን ነክቶ ነበር ሪያል ማድሪድ በተቃራኒ ይሄ ኦፖዚሽን ቦክስ በመንለው ሪያል ማድሪድ 13 ኳሶችን ሲነካ አርሰናል 30 የኳስ ንክኪ ነበር እያንዳንዱን መመዘኛ እያንዳንዱን መለኪያ ብትመለከቱት የአርሰናል እግር ኳስ ቡድን ከሪያል ማድሪድ የተሻሉ ቁጥሮችን ያስመዘገበበት የተሻለ ክለብ መሆኑን በደንብ ያየንበት በጨዋታ እንቅስቃሴ 105 ሚሊዮን ፓውንድ ዴክላን ራይስ ከሀገረ ኢንግላንድ እዛው ለንደን ከመዶሻዎቹ ዌስት ሃም ዩናይትድ ወደ ኤምሬትስ ስቴዲየም የመጣው አስደናቂው ተጫዋች ትናንትና በጨዋታው ላይ ልዩነት ፈጣሪ ተጫዋች ነበር በጨዋታ ላይ እንግዲህ አስገራሚ እንቅስቃሴዎችን ከማድረግም ባለፈ ምናልባት የአርሰናል እግር ኳስ ቡድን በቀጣይ ተስፋ ሊጥልባቸው ከሚገቡት ከዋክብቶች መካከል አንደኛው ልጅ እንግዲህ ዴክላን ራይስ መሆኑ በደንብ የተመለከትንበት በነገራችን ላይ ጨዋታው ከተጠናቀቀ በኋላ ብዙ ሐሳቦች የተንሸራሸሩ ይገኛሉ በአርሰናል ቤት እንግዲህ መጥፎ ዜናዎች አሉ ቡካዮ ሳካም ዴክላን ራይስም ጉዳት አስተናግደዋል እነዚህ ተጫዋቾች ጉዳታቸው ምን ያክል ጊዜ ከሜዳ ይርቃቸዋል የሚለው ጉዳይን በተመለከተ ማካፈላቸው መረጃ ይኖራል አብራችሁን ሁኑ እናንተ ብቻ ሉካስ ቫስኬዝ አንድ አስተያየትን ሰጥቷል ጨዋታው ከተጠናቀቀ በኋላ ምንድነው ያለው በዓለም ላይ አለ 3-0 እየተመራ 3-0ን ቀልብሶ ማለፍ የሚችል ክለብ ካለ እሱ ክለብ እኛ ነን እኛ ማናችሁ ካላችሁ ሪያል ማድሪዶች ነን ስለዚህ ቤርናቦ ላይ እንኳን ደህና መጣችሁ ብለን እንቀበላችኋለን ይሄ ጨዋታ እንቅስቃሴ ገና አላለቀም የሚል አስተያየትንም የሰጠበት አጋጣሚ ነበር ዴክላን ራይስ አስደናቂ እንቅስቃሴን ባሳየበት የጨዋታ እንቅስቃሴ በተለይ ለአርሰናል ባደረጋቸው እንግዲህ የጨዋታ መርሃ ግብሮች በአጠቃላይ ለዌስት ሃም ለአርሰናልም 338 ጨዋታ አድርጓል በቀጥታ ከቅጣት ምት ጎል አስቆጥሮ ያቅም ነበር በአንድ ምሽት ግን ትላንትና 2 የቅጣት ምት ጎሎችን አስደናቂ በሚባል መልኩ በ12 ደቂቃ ሪያል ማድሪድ ላይ ያው ቲቦ ኮርቷ ናንቷን ሮድሪገርን አሸማቆ ነጁዴ ቤሊንጋም እና ፍሬዴሪኮ ቫልቬርዴን ባላይ ያርጉ አስደናቂ ጎሎችን አስቆጥሯል በነገራችን ላይ ቅጣት ምቱን እንዴት አስቆጠርከው ለሚለው ጉዳይ ጥያቄ ቀርቦለት ነበርና የሰጠው አስተያየት እንግዲህ ምንድነው ያለው ቅጣት ምቱን ወደኔ ጠጋለና
ማርቲን ኦዴጋርድ ካፒቴን ኦዴጋርድ ማለት ነው ኳሱን አሻማው የሚል ትዕዛዝን ሰጥቶ የነበረ ያመራው ነገር ግን ኳሱን አሻማው ሲለኝ ይሄን ኳስ ከማሻማው በመታውስ በየ ቡካዮ ሳካን አማከርኩት ቡካዮ ሳካ ደግሞ በራስህ መተማመን ካለህና አስቆጥሯለሁ ብለህ መታሰብ ከሆነ መምታት ትችላለህ ብሎኛል ነገር ግን ጎል እንደምታስቆጥር ከተሰማህ ሲለኝ የበለጠ ሞራል ይከፋለ የበለጠ የተሻለ ነገር ተሰማኝ ከዛ በኋላ እንግዲህ ኳሱን ለማስቆጠር እጅግ በጣም የተሻለ እድል እንዳለኝ አስቤ ነው ወደ ጎል የመታውት ምክንያቱም በእያንዳንዱ የጨዋታ እንቅስቃሴ የተሻለ የሚባል ሂደትን መከወን መቻል አለብን ብሏል ካርሎ አንቸሎቲ ከጨዋታው መጠናቀቅ በኋላ ግብ ከማስተናገዳችን አስቀድሞ ጥሩ ነገሮችን ሰርተናል ሁለቱ የቅጣት ምት ጎሎች ደግሞ በፍጹም ያልጠበቅናቸው ሰርፕራይዝ ያደረጉን ነበሩ ምክንያቱም እኛም ለአርሰናል ቅጣት ምት ያስቆጥርብናል ብለን አልተዘጋጀንም ምክንያት ከተባለ እነሱ ከሴት ፒስ የጨዋታ እንቅስቃሴዎችን መግደል የሚችሉበት አጋጣሚ እንዳለ እናውቃለን ነገር ግን እኛ ሴት ፒስ እንጠብቅ እነሱ በተመሳሳይ የሴት ፒስ ኳስ ቢሆንም በቀጥታ ዳይሬክት ፍሪ ኪክ አስደናቂ በሚባል መልኩ አስቆጥረውብናል ይላል የሪያል ማድሪዱ አሰልጣኝ በትናንትናው ጨዋታ ሌላው አስደናቂ ተጫዋች ቶማስ ፓርቴ በአርሰናል ቤት በነገራችን ላይ ስልጣን ቢኖራችሁ ስልጣን ቢኖረኝ አቅም ቢኖራችሁ አቅም ቢኖረኝ በ30 ሰከንድ ውስጥ ለአርሰናል ኮንትራት እንዲፈርም ትዕዛዝ ሊሰጠው የሚገባ ተጫዋች ከየትኛውም ተጫዋች በተሻለ መልኩ ይሄ ጋናዊ ኢንተርናሽናል ቶማስ ፓርቴ አርሰናል እሱ ሲኖርና ሳይኖር ሁለት አይነት ቀለም ይይዛል ዴክላን ራይስ ምናልባትም ትላንትና ቶማስ ፓርቴ በጨዋታ እንቅስቃሴ አሰላለፍ ውስጥ ባይገባ ኖሮ ወይም ደግሞ ሜዳ ላይ ባይኖር ኖሮ ዴክላን ራይስ እርግጠኛውን የመናገር የምችለው እነዛን ጎሎች አያስቆጥርም ምክንያቱም ወደኋላ ተስቦ የመከላከል ዞኑን በደንብ ማገዝ ስለሚጠበቅበት ማርቲን ኦዴጋርድ ወደፊት እንዲሳብ ዴክላን ራይስ ወደኋላ እንዲመለስ ይሆን ነበር ትላንትና ግን ቶማስ ፓርቴ በመኖሩ ምክንያት ኦዴጋርድም ዴክላን ራይስም እንደልባቸው ወደፊት እየተሳቡ የማጥቃት እንቅስቃሴውን ሲያሳልጡ ተመለከትን ቶማስ ፓርቴ በጣም አስደናቂ ብሎም አስደማሚ ጋናዊ ኮከብ በኤምሬትስ ሰማይ ስር በአርሰናል ቤት ያለው ኮንትራት አሳዛኙ ነገር ሰኔ 30 ላይ ይጠናቀቃል ከዛ በኋላም የቀድሞ ክለቡ አትሌቲኮ ማድሪድ እና ባርሴሎና የተጫዋቹን ፊርማ ለማግኘት አበክረው እየሰሩ ይገኛሉ የ31 ዓመቱ ጋና ኢንተርናሽናል ትላንትና እንግዲህ አስደናቂ ገድልን ፈጽሟል በሀገረ ጋና ውልደቱን በዌስተርን አፍሪካ ያደረገው እጅግ አስደናቂው ተጫዋች ቶማስ ፓርቴ ትላንትና የሚያስገርሙ እንቅስቃሴዎችን በሜዳ ላይ ሲያደርግ ቆይታን አድርጓል ከአትሌቲኮ ማድሪድ እስከ አልሜሪያ ከማሎርካ እስከ አርሰናል የደማቅ ታሪክ ባለቤት የ31 ዓመቱ ጋና ኢንተርናሽናል የቶማስ ፓርቴ ሜዳ ላይ ተጋድሎ በብዙ መልኩ አስደናቂ ነበር ትላንትና እንግዲህ ጨዋታው ላይ ተመለከትነው ሌላኛው ጉዳይ የቡካዮ ሳካ ጉዳይ ነው ቡካዮ ሳካ ልዩነት ፈጣሪ ደስታር ቦይ በአርሰናል ቤት እጅግ ትልቅ ታሪክን መጻፍ የሚችል ከጨዋታው አስቀድሞ ሄንሪ የሰራውን ገድል እኛ መስራት እንችላለን ብሎ ነበር ከዚህ በፊት ሪያል ማድሪድን እና አርሰናል በተገናኙበት ጨዋታ 1-0 ማድሪድን ሲያሸንፍ አርሰናል ያሸናፊነቱን ጎል ያስቆጠረው ቴሪ ሄንሪ ነበር ታዲያም ቡካዮ ሳካም ከጨዋታው አስቀድሞ ይህንን ማድረግ እንችላለን ብሎ ነበር ቴሪ ሄንሪን ካነሳው አይቀር በህይወት ዘመኔ ከተደሰትኩባቸው ቀኖች እጅግ በጣም ደስታዬ ወደር የለሽ ከሆነባቸው ቀናቶች መካከል አንደኛው አለ የትላንትናዋ ምሽት ናት ይላል የቀድሞ መድፈኛ ቴሪ ሄንሪ ታዲያ ቡካዮ ሳካ በኢንስታግራም ገጹ ደግሞ ደጋፊዎች ድጋፋችሁን ጠየቅናችሁ እናንተ የጠየቀናችሁን ሰጣችሁን ያውም እጥፍ ድርብ አድርጋችሁ አላሳፈራችሁንም አቅማችንን አውጥተን እንድናሳይ አግዛችሁናል ለዚህም ምስጋና ይገባችኋል ብሏል ጥቁር አልማዝ ቡካዮ ሳካ በኢንስታግራም ገጹ እንግዲህ ባጋራው መልእክት ዊሊያን ሳሊባ ደግሞ ኬሊያን ምባፔ ከጨዋታው ውጭ እንዲሆን ማድረጋችን ወይም ደግሞ በጨዋታው ላይ እሱ ላይ ማተኮራችን ትልቅ ነገር ነበር የሚል አስተያየትንም እንደዚሁ የሰጠበትም ጉዳይ እጅግ አስደናቂ ነበር ሜለስ ሉዊስ ስኬሊ በአስደናቂ እንቅስቃሴ የታገዘ የሜዳ ላይ ተጋድሎን አድርጓል ከጨዋታው መጠናቀቅ በኋላ እንግዲህ ሱፐር ሚኬል ማርቲን አርቴታ ስለ ቡካዮ ሳካና ከዛም ማለፍ ሲል ደግሞ ስለ ዴክላን ራይስ ጥያቄ ቀርቦለት ነበር ሁለቱም ተጫዋቾች ጤነኛ ናቸው ወይም ደህና ናቸው እነሱን ለመጠበቅ ነው የቀየርናቸው ያን ያክል አስጊ ወይም ደግሞ አሳሳቢ የሚባል ጉዳት አላስተናገዱም የሚል አስተያየትንም እንደዚሁ የሰጠበትም ሁኔታ አለ በእርግጥ በትናንትናው ጨዋታ ላይ ምናልባት የዴክላን ራይስ እንቅስቃሴ እንደው ሸፍኖታል እንበል እንጂ ሚኬል ሜሪኖም በጨዋታው ላይ አስደናቂ ሰው ነበር በጣም በሚያስገርም መልኩ ማለት ነው እና ሮቤርቶ ካርሎስም ስቴዲየም ተገኝተው እንግዲህ የጨዋታውን እንቅስቃሴ ሲመለከቱ የማያምኑት ሂደትን ያዩበት ሁኔታ ነበር እና ባለፉት ጥቂት ቀናት እንግዲህ ምናልባት የአርሰናል እግር ኳስ ክለብ ዋና አሰልጣኝ ሚኬል አርቴታ ከማንቸስተር ሲቲው አሰልጣኝ ጆሴ ፔፕ ጓርዲዮላ ጋር በስልክ ውይይትን አድርገው ነበር የሚል ሐሳብን ሚጌል አጋርቶ ነበር ይሄንን ሐሳብ ያጋራው እንግዲህ የማድሪድ የጨዋታ ዘይቤ ምን እንደሚመስል
ከፔፕ ጓርዲዮላ ትምርቶችን እየወሰደ ንግግሮችን እንዳደረገ አስቀድሞ ተነግሮ ነበር ይሄ መረጃና ግማሹን ስራ ሰርተን ጨርሰናል አሁን ወደ ቤርናቡ ሄደን ሁለተኛ ስራችንን መከወን መቻል አለብን ለዚህ ጨዋታ እንግዲህ ጥሩ ተፎካካሪ ሆነን መቅረብ መቻል አለብን አሁንም ቢሆን የተሻለውን አርሰናልን በደንብ ትመለከቱታላችሁ የሚል አስተያየቱን እንደዚሁ የሰጠበትን ጉዳይ አለ ሚኬል አርቴታ ሳካና ራይስ ደናናቸው ለጥንቃቄ ሲሉ ተቀይረው ወጥቷል ቀደም ሲል ያካፈልኳቸው መረጃ ነው ዴቪድ ራያ ከጨዋታው አስቀድሞ ምናልባት ብዙ የቤት ስራዎች ይበዙበታል ተብሎ የነበረው ግብ ጠባቂው አንድ ጨዋታ ይቀረናል ስራችን ገና አላለቀም ወደ ቤርናቡ ስንጓዝ የበለጠ ካለት የጠነከረውን አርሰናልን መጠበቅ መቻል አለብን አርሰናል በሚያስደንቅ መልኩ ጨዋታውን በበላይነት እንዳጠናቀቀው ሁሉም በርግጥ አሁንም የመልስ የጨዋታ መርሃ ግብር ላይ ያንን ነገር መድገም ይችላል ብሏል ካርሎ አንቸሎቲ ራሳችንን መቆጣጠር አቅቶን ነበር አርሰናል ድሉ ይገባቸዋል ከኛ የተሻለ ቡድን እንደሆነ በደንብ አሳይቶናል በጨዋታ እንቅስቃሴ እኛ ለማሸነፍ ያን ያክል ብዙ ፍላጎት ያለን አንመስልም ነበር የጨዋታ ሂደቱ ላይ እጅግ በጣም ተቸግረን ነበር ሚል አስተያየትን ሰጥቷል አንቸሎቲ እንግዲህ በተለይ በአርሰናልና በማድሪድ የጨዋታ እንቅስቃሴ በታሪካቸው 3 እና ከዛ በላይ ጎል በመጀመሪያ ዙር ተቆጥሮባቸው ተሸንፈው ወይም ውጤቱን ቀልብሰው የማያውቁ ቡድኖች አሉና ሪያል ማድሪድ በታሪካቸው 3 እና ከዛ በላይ ጎል በመጀመሪያ ዙር ተቆጥሮባቸው ተሸንፈው ውጤቱን ቀልብሰው ያውቁም የመጀመሪያውን ዙር ጨዋታ ተሸንፈው ማለት ነው ነገር ግን ደግሞ መዘንጋት የሌለብን የአርሰናል ነው ነገር ግን እኔ በህይወቴ ከማስታውሳቸው ጨዋታዎች መካከል በእርግጠኛነት ከ9 ወይም ደግሞ ከ10 ዓመት በፊት አካባቢ ይሆናልና ወልፍስበርግ ከሪያል ማድሪድ ሲጫወቱ የመጀመሪያው ጨዋታ ወልፍስበርግ 2-0 ነበር ያሸነፈው ኬቨን ደብሩይን የዛኔ ወልፍስበርግ ተጫዋች ነበርና የመልሱ ጨዋታ ክርስቲያኖ ሮናልዶ አንድ ቃለ መጠይቅ ላይ ምን አለ መሰላችሁ ጨዋታው ከተጠናቀቀ በኋላና ይሄ ጨዋታ አለ የመልሱ ጨዋታ ላይ ሃትሪክ ሰርቼ ማድሪድን አሳልፈዋለሁ አለ በጨዋታው ላይ የመጨረሻዋን ጎል ሲያስቆጥር ሶስተኛዋን ጎል በቅጣት ምት ነበር ያስቆጠረውና እነ ጄ ሮድሪጌዝ በጭንቅላታቸው ሊጨርፏት ያለችው ኳስ ግብ ጠባቂው መረብ ላይ ያረፈችና የነ ኬቨን ደብሮይኑ ወልፍስበርግ ከውድድሩ ውጭ ሆነ ይሄን ያልኩበት ምክንያት ለምንድነው አሁንም አርሰናል ምናልባት 90% የቤት ስራውን ጨርሶ ሊሆን ይችላል 80% 60% ሙዳር ማጥቶች ይሄ ለእናንተ በፈለጋችሁት መንገድ እንደፈለጋችሁ አርጋችሁ ቁጥሩን ሰሩት ነገር ግን አርሰናል 100% የቤት ስራውን ለመጨረስ ማድሪድን ሄዶ ሜዳው ላይ ነጥብ ይዞ መመለስ ወይም ደግሞ አሸንፉ መመለስ ያስፈልጋል ከጨዋታው መጠናቀቅ በኋላ እንግዲህ ምናልባት ጋብሪኤል ማጋሌሽም ስለ ዴክላን ራይስ እንግዲህ አንድ አስተያየት ሰጥቶ ነበር የማይታመን ተጫዋች እጅግ በጣም የሚያስገርም ቀኝ እግርህን ለኔ ብትሰጠኝ ሲል እንግዲህ ስላቅ የተሞላበት አስተያየትንም የሰጠበትን ጉዳይ አለ ካማቪንጋን በጨዋታው ላይ እንግዲህ ቀይ ካርድ የተመለከተ ተጫዋች ነው ቤርናቡ ላይ በሚደረገው ጨዋታ እንደዚሁም እንደማይኖርም ይታወቃልና ምናልባት እንግዲህ እጅግ በጣም የሚያስገርሙ ነገሮችን እንመለከታለን ብለን ተስፋ እናደርጋለን ለማንኛውም እንግዲህ ሪያል ማድሪድን ያንበረከከው ይህ መድፈኛው አርሰናል በኤምሬትስ ሰማይ ስር አስደናቂ ገድሎችን እየፈጸመ ጉዞውንም ጀምሯል በእርግጥ አማካይ መስመሩን ቀጥ አድርጎ እንግዲህ የሚመራው የአርሰናሉ ኮከብ ዴክላን ራይስ ኮከብ በተባለበት የጨዋታ እንቅስቃሴ አስደናቂ ነበር ዊሊያን ሳሊባም ወደ ማድሪድ እንሄዳለን እዛም እናሸንፋለን ብሏል በቻምፒየንስ ሊጉ ወደ ቀጣዩ ዙር መቀላቀል የኛ ዋነኛው ታርጌታችን ነው ሚል ሐሳቡንም ሰጥቶ ነበር ለማንኛውም እንግዲህ ኩዳ አድማጮች የጨዋታ እንቅስቃሴውን በተመለከተ እስኪ ሐሳቦቻችሁን አካፍሉን ሐሳቦቻችሁን አጋሩን በአውሮፓ ቻምፒየንስ ሊግ ታሪክ በአውሮፓ መድረክ እጅግ አስደናቂ ገድሎች የተፈጠረበት ወይም የተመለከትንበት የጨዋታ እንቅስቃሴ ነበር ቤርናቡ ላይ እንጠብቃችኋለን ብሏል ቪኒሲየስ ጁኒየርም እስኪ እንግዲህ ፈረሱሚያው ሜዳውሚያው በደንብ የምናየውና የምንመለከተው ዋነኛ ጉዳይ ነው የሚሆነው የሁለቱን ክለቦች ታላቁን ፍልሚያ እንግዲህ ቤርናቡ ላይ ከሳምንት በኋላ የሚደረገውን የጨዋታ መርሃ ግብር ማለት ነው ወደ ሌሎች ጉዳዮቻችን እንግዲህ ከስኪል ወሰዳችሁ አጣር ያሉ መረጃዎችን ላካፍላችሁና የማጠናቀቅ ነው የሚሆነው እንግዲህ ያው ስለ አርሰናል ካነሳሳን አይቀር ቡድኑ እንደ ቡድን እንግዲህ ራሱን ማጠናከር ይጠበቅበታል አሁን ላይ ያለው ቡድን የአርሰናል እግር ኳስ ቡድን ጥሩ ቢባል እንቅስቃሴን እያደረገ ነው ነገር ግን አንድሪያ ቤርታ አርሰናልን ከተረከቡ በኋላ በስፖርቲንግ ዳይሬክተርነት ነው አዲስ የግራ መስመር አጥቂን እንደሚያስፈልጋቸው አምነዋል በዚህም እንግዲህ ከኒኮ ዊሊያምስ ጋር ንግግሮችንም ስለማድረጋቸው ተገልጿል እንደዚሁም ሌሎች አማራጮችም ላይ እየሰሩ ይገኛሉ በተለይ እነ ራፋኤል ላዮም በአርሰናል የዝውውር ኢላማ ውስጥም እንዳሉ ነው መረጃዎችም ያመላከቱ የሚገኘው ከወደ ሀገረ ጣሊያንም የሚሰሙ ዘገባዎች እንደሚያሳዩት ከሆነም የራፋኤል ሊዮም ጉዳይ አርሰናሎች በቅርበት የተከታተሉትም ይገኛሉ ነገር ግን ኒኮ ዊሊያምስ የአርሰናል ተቀዳሚ ኢላማ ስለመሆኑም ተገልጿል እንደዚሁም አርሰናል ማቲያስ ኩንሃን እየተከታተለው ነበር በዚህ የውድድር ዓመት ላይ እና አሌክስ ክሮክን ባጋሩት መረጃ መሰረት በአጥቂና በክንፍ ቦታ ላይ ምናልባት ልዩነት ፈጣሪ የሚባሉ ተጫዋቾችን ወደ ቡድን ስብስቡ ለመቀላቀል የሚያስበው አርሰናል ነገር ግን የማቲያስ ኩንሃን ጉዳይ አሁን ላይ
ችላ ያሉት መጥተዋል። እንደ ምክንያትነትም ቪክተር ዮኬሬሽን በአጥቂ ቦታ ላይ ኒኮ ዊሊያምስን ደግሞ በመስመር አጥቂ ቦታ ተመራጭ የአርሰናል የዝውውር ኢላማ ናቸው። በዚህ ምክንያት እንግዲህ የስፖርቲንግ ሊዝበኑ አጥቂ በተለይ ቪክተር ዮኬሬሽ ወደ አርሰናል የሚያመራ ከሆነ የማጥቃት ሚናው ከማቲያስ ኩኛ ይልቅ በዮኬሬሽ እንዲመራ የአንድሪያ ቤርታ ፍላጎት ነው ተብሏል። የስፖርቲንግ ሊዝበኑ ዋና አሰልጣኝ እንግዲህ ከሮይ ቦርዥ ስለ ቪክተር ዮኬሬሽ አስተያየታቸውን ሰጥተው ነበርና በሚቀጥሉት ጥቂት ዓመታት ውስጥ እንደሱ ጥራት ያለው ተጫዋች እንግዲህ በፖርቹጋል ሊግ ውስጥ ይኖራል ብሎ ማሰብ የማይመስል ወይም ደግሞ ከባድ ነገር ነው። ከእርሱ ጋር ያለን ጊዜ በአግባቡ መጠቀም አለብን። ቪክተር እንግዲህ ጨዋታ ቀያሪ ተጫዋች ነው። ከኛ ጋር ይቀጥላል ወይም ይለቃል የሚለው ጉዳይ መታየት መገምገም አለበት የሚል ሐሳብን ሰጥቷል። እንግዲህ በበርካቶች ዘንድ እንግዲህ የእሳቸው አስተያየትም የተለያዩ ትርጓሜዎች የተሰጡት ይገኛሉ። ያው አርሰናል እንግዲህ ተጫዋቹን ፈልጎት ማጣት የሚባል ነገር አይታሰብም። ስለዚህ በቀጣይ እንግዲህ የቡድን መዋቅሩን የሚቀላቀላል ተብሎም የተነገረ ነው የሚገኘው። የመጨረሻ መረጃ ላካፍላችሁ የቡካዮ ሳካን የኮንትራት ጉዳይ። ቡካዮ ሳካ ስለ ኮንትራት ትፈርማለህ የሚል ጥያቄ ቀርቦለት ነበር። ጨዋታዎችን ማሸነፍ ፈልጋለሁ፣ በተለይ የአርሰናልን መለያ ለብሼ ሜዳ ላይ ስገባ የሚሰማኝ ስሜት እጅግ ለየት ያለ ነው። ስለዚህ ይህንን ክለብ ምን ያክል እንደምወደው ደጋፊዎችን ምን ያክል እንደማከብራቸውና እንደሚናፍቁኝ የሚያውቃሉ። ይሄ እንግዲህ መልሱ ቀላል ነው። ኮንትራት ለመፈረም ከሆነ በእርግጥም እሱ የሚያሳስበኝ አሁን ላይ ጉዳይ ባይሆንም እንኳን ኮንትራትን መፈረም ግን የሚጠላ ተጫዋች አለ አይመስለኝም። የቡካዮ ሳካ አስተያየት ነው። ወደ ተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች እኛም የመጨረሻ ጉዳያችን አድርገን ወደ እናንተ አደረስነው። ለአብሮነት ቆይታችሁ ከልብ እናመሰግናለን። በቀጣይ በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል መልእክታችን ነው። መልካም ቀን።